ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 9 ጉግሳ ትምህርቱን የግዱን እንደተጋተረው 3ኛ ዓመት ደረሰ። የ3ኛ ዓመቱ የመጀመሪያ ሴሚስተር እንደምንም ብሎ ቢያልቅለትም የሁለተኛ ሴሚስተሩን የጀመረው ግን በግማሽ ልብ ነበር። አንድ ተልዕኮ ከፊቱ ተጋርጦታል። ተልዕኮውም ስም ወጥቶለታል። ተልዕኮውን ፈጥኖ መጀመር እንዳለበትም ያምናል። ራሱ ብቻ የሚጀምረው ተልዕኮ ነው። አንድ ብቻ ደጋፊም አለው። አጀማመሩ ግን ጥንቃቄ ያስፈልገዋል። ከተጀመረ መቋረጥ የለበትም። ተልዕኮ ከተጀመረ ትምህርት የግድ መቋረጥ አለበት የሚል እምነት ላይ ተደርሷል። በጉግሳም በደጋፊውም ቢሆንም ጉግሳ አንድ ነገር ላይ ለመወሰን ተቸግሯል። በልቡ ውስጥ እየጠረቁ የመጡት ምክንያቶች ሁሉ ትምህርትን አቋርጥ እንጂ ቀጥል የሚል ቃና አይቀላቀሉም ነበር። ሁሉም ዘመነ ጀልባ የሚባል ነገር የለም፣ ዘመነ ፋይዳ እንጂ የሚሉ ይመስላሉ። የዘመነ ፋይዳ በር ወለል ብሎ እስኪታየኝ ድረስ የነጻነት ጀልባዬ ላይ ጉብ ብዬ ለ4 ዓመት ስሰፍበት እቆያለሁ ያለው የእውቀት ባህር እያደር በገባበት ቁጥር ውስጡ አልተመቸውም። ብዙ የሚነጥር ነገር አለው። የዘርጋው ቢራራ አይነቱ መምህር የሚያስነሳው ንጠት ጉልበቱ እያየለ ድግግሞሹ እየጨመረ ነበር የመጣው። ይሁን እንጂ የጉግሳ ነፍስ ይህንን ንጠት የተወሰነ መንገድ ድረስ ተከትላው ስትመጣ ከመላተም ራሷም አንድ የምታጣጥመው ምቾት ነበራት። ህመሟ እየጨመረ ሲመጣ ግን ምቾቷን ከንጠቱ ውጭ ብቻ ናኘቻቸው። የምትጋፈጠው የምታየው ህይወት ዜማ ቅኝቱ ወደ አንድ ጎን ያጋድላል። አይቻልም የሚለው ጩኸት ደምቋል። የዘርጋው ቢራራ ስድብ መልኩን እየቀያየረ በያንደበቱ ብቅ ይላል። በተለይ በአዲሱ ትውልድ ላይ ሙሾ አውራጁ ተሳላቂው ራዩ ላይ ጥቁር መጋረጃ ጣዩ ይበዛል። ይሄ ሁሉ በብቃት ሲጠራቀም ጉግሳን መገፍተር ነበረበት ወደ አንድ ልዩ ተልዕኮ። ጉግሳ እንደ አዲስ ከራሱ ጋር ቁጭ እያለ መብከንከን ነበረበት። እንዲያ ሲቋምጥለት ኑሮ በአሳር ያገኘውን የሥነ ጽሑፍ ትምህርት ከሚያስተምሩት አንዳንድ መምህራን ጋር አለመግባባቱ እየጨመረ መጥተዋል። እነሱ የተለመደው መንገድ ይሄ ነው፣ እሱን እየተከተልህ የምናዝን ብቻ ስራ፣ የምንጠይቅህን ብቻ መልስ ይሉታል። እሱ ደግሞ የተለመደውን መንገድ አደንቃለሁ፣ እኔም ግን የሚታየኝ መንገድ አለና እሱንም አብረን እንመልከተው ይላቸዋል። ይሄማ ሕጉን መጣስ ነው፣ ሌላም ይሉታል። የሚግባቡትም አንዳንድ መምህራን ነበሩ። እነሱም ቢሆን ተፈጥሮውን ያደንቁለታል እንጂ ሁልጊዜ የእሱን ሐሳብ ተቀብለው የሚከተሉትን መስመር አይለቁለትም። ከእነዚህኞቹ አንዱ ጉግሳን ለማቅረብ ይሞክር ነበር። የለማኟ ጣጣ የመጣ ሰሞንም ሻይ ጋብዞ ሊመክረው ሞክሯል። እየው ጉግሳ፣ መጀመሪያ አንድ ልታስተካክለው የሚገባህ አመለካከት አለ። እዚህ እኮ ደራሲነትን ለማሰልጠን አይደለም የሚፈለገው። እኛ ራሳችን ሳንደርስ እንዴት አድርገን ነው ደራሲ የምናሰለጥነው? ወታደር ሳይሆኑ ውትድርናን ማሰልጠን ይቻላል? እስካሁን በተለመደው አሰራርና ስራ ላይ ተመስርተን ግን ድርሰትን፣ ስነ ጽሑፍን፣ ቋንቋን፣ ደንቡን፣ ሕግጋቱን እናስተምራለን። ተማሪውም ይህንን አውቆ ስለወጣ ደራሲ ይሆናል የሚል እምነት የለንም። አንደኛው መልሶ እንዲያስተምር ወይም በድርሰት ስራዎች ላይ ትችት እንዲያቀርብ ብቻ ነው የምንጠብቀው። ደራሲነት ትምህርት ቤት ሰልጥነህ የምትወጣው ነገር አይደለም። ስነ ጽሑፍን ተምረህ ብትጀምረው ግን ይጠቅመሃል እንጂ አይጎዳም እንዳለው ነበር ጉግሳም ካፉ ነጠቅ ያደረገው። ጎዳኝ እንጂ እንዴት አልጎዳኝም።
ፈሪ ከመሆን በላይ ምን ጉዳት አለ? በፍርሃት ሽባ ከሆኑ በኋላ እንዴት ይፈጠራል? ደሞስ ራሱ መድረስ የማይችል የደራሲ ምጥ ምን እንደሆነ ሞክሮ ያላየ አእምሮ እንዴት አድርጎ ነው ሌላው የደረሰውን በአግባቡ ተረድቶ ከደራሲው ምናብ ጥልቀት ጋር እኩል መጥለቅ ችሎ የእውቀት ሀብቱና የማየት አቅሙ ከደራሲው አቅም በላይ የላቀ ሆኖ ትርጉም ያለው ትችት ይዞ መቅረብ የሚችለው? ገና ራሷ ምጣ ወልዳ ያልቀመሰችን ልጃገረድ የምጥ አስተማሪ መሆን ትችያለሽ ብሎ አጉል ድፍረት እንደማስተማር አይሆንም? ባለሙያ ሀያሲ ነህ የሚል ስም ስለሰጠኝ ብቻ የሚያስተች ወይም የተዛባ አቋም የሌለውን ስራ ሁሉ የግድ ካልተቸው ብዬ ልነሳም እኮ እችላለሁ ማለት ነው። ስራዬን መስራት አለብኛ። እንደዛ ከሆነ ደግሞ የሰውን ስራ ተቸው ስል የራሴን የመረዳት አቅም ውስንነት ማጋለጤ የማይቀር ነው። አሁን እሱን ተወውና እኔ የምመክርህን ብቻ አዳምጣ። የደራሲነቱ ተፈጥሮ እንዳለህ አሳምሬ ያውቃለሁ። እሱን ወደፊት የሚከለክልህ የለም። አሁን ግን አስተማሪ ጋር እየተጨቃጨቅ ውጤትህን አትጉዳው። መበለጥ የማይገባ ልጅ ስትበለጥ ማየቱ የሚያሳዝነን እንዳለንም ማወቅ ይኖርብሃል። እኛ እንዲያውም ፍላጎታችን እዚሁ አስተማሪ ሆነ እንድትቀር ነው። ጭራሽ ይህንኑ ስርዓት ላስተምር? ማስተማር ይቅርና መማርም ራሱ ለመግረር ከሆነ አለመማር ይበልጣል። ተምረው ካወቁት ህግ ትንሽ ጠለቅ ብለው የኑሮአችንን ጓዳ ጎድጓዳ በመበርበር አጭሯን የህይወት ጣራ ነቅነቅ ማድረግ የሚችል አዲስ የጥበብ ዘንግ መምዘዝ ካልቻሉ ይሄ መማር ሳይሆን መግረር ነው። ትምህርትም ለዙሪያው ጨለማ የገበረ ጨምባሳ ኩራዝ እንጂ በህይወት ፈለግ ላይ ፏ ያለ ማሾ ሊሆን አይችልም። ነባሩን ወግ ብቻ ሙጥኝ ብሎ ለመቅረትማ ከሆነ የምንማረው ትምህርትም የህይወት ጉዟችን ምርኩዝ ሳይሆን በተገተርንበት እየተንቀጠቀጥን የምንጨብጠው መሰረቱ የተናጋ ምሰሶ ብቻ መሆኑ ነው። መቼም እኔ እንደገባኝ ከሆነ መማር ማለት የብርታት እግር ብረት አጥልቆ ለመውጣት ብቻ ከሆነ አለመማር በስልጣኑ እያለ ጉግሳ ግትር ብሎበት ቀረ። መምህሩም ጨዋታውን ወደ ቀልድ ዘወር አድርጎ ሸኘው። ጉግሳን ሌላ ከረር ያለ አተካሮ ውስጥ ያስገባው የለማኟ ጣጣ ነው። የለማኟ ጣጣ የተከሰተው በቅርብ ጊዜ ነው። በለማኟ ሰበብ በተነሳው አለመግባባት ጉግሳም ከመምህር ዘርጋው ቢራራ ስድብ እስካሁን ድረስ ልቡ ሲያጠራቅመው የቆየውን ብሶት ዘርግፎታል። አንድ ቀን ዘወትር ከሚሞግታቸውና ሐሳቡን ሁሉ ከሚያጣጥሉበት መምህራን አንዱ ዶክተር ድፋባቸው እያስተማረው የነበረውን የገላጭ ድርሰት አጻጻፍ በተግባር ለማለማመድ ፈልጎ የቤት ሥራ ይሰጣል። ትዕዛዙ አጭርና ግልጽ ይመስላል። ተማሪዎቹ ሁለት ሁለት እየሆኑ በመጣመድ በአካባቢው ከሚያዩዋቸው ነገሮች ሁሉ ከስነ ጽሑፋዊ ገለጻ አንጻር የሁለቱንም ስሜት እኩል መሳብ ይችላል ብለው የተስማሙበትን አንድ ነገር መምረጥ። ከዛ እያንዳንዱ እጅግ በጣም ጥሩ ነው በሚለው ቋንቋና አቀራረብ በጋራ የተመረጠውን ነገር የሚገልጽ አጭር ጽሑፍ አዘጋጅቶ መቅረብ ነበር። ዶክተር ድፋባቸው የእርስ በርስ ፉክክሩን ለመጨመር ሲል አንድ ዘዴ ቀይሷል። ከእያንዳንዱ ቡድን ጥሩ የተባሉ ገለጻዎች እየተመረጡ እንደሚጨበጨብላቸው ተናገረ። ተማሪው ተተራመሰ። እያንዳንዱ እየተነሳ ልበልጠው እችላለሁ ብሎ የሚገምተውን አጣማጅ ቀድሞ ለመያዝ ተሯሯጠ። ጉግሳ የሚሆነውን ብቻ እየታዘበ ቁጭ አለ። ከሁሉ ያስደነቀው ነገር ግን ሌላ ነው። አንዱ እበልጠዋለሁ በማለት ቀድሞ ሊይዘው ወደ ሌላው ሲሮጥ፣ ተባራሪውም እንደዛው አስቦ ወደ አባራሪው ሲሮጥ መሃል ላይ የሚጋጩ ነበሩ። ግራ በመጋባት እርስ በርስ ሲተያዩ ሲመለከታቸው ደግሞ ማን እንደሚጨበጨብለትና ማን እንደሚጨበጨብበት በኋላ በዕጣ ይለያል የሚሉ መሰለው። እንደሱ ካሉበት ያልተነቃነቁ ጥቂት ተማሪዎችም ነበሩ። ወይ ተፈርተዋል ወይ ፈርተዋል። የፈሩት ግን ወዲያውኑ ታወቁ።
ለአጣማጅነት ፈልጎት የነበረውን ተማሪ በሌላ የተቀደመው ሁሉ ተሻማባቸው። ሁሌ እንደሚጨበጨብባቸው ብቻ አውቀው የተቀመጡ እንጂ አንድ ቀን እንኳን ሊያስጨበጭቡ የሚችሉበት የህይወት አጋጣሚ ሊኖር እንደሚችል አስበው የማያውቁ መሰለው። ያልፈሩትም ወዲያው ለዩ። ቀስ ብለው እርስ በርስ ተጣመዱ። ጉግሳ ብቻ ቀረ። የተፈራ ይመስላል። የሚያስበውን ግን ያወቀበት የለም። የማስጨብጨብ ፍላጎት ወይስ የማወቅ ጉጉት? የዙሪያችንን ህይወት የበለጠ የሚንጣት ህይወት እንደተመቸን የትኛው መድመቅ ነበረበት ይላል። አንዲት ተማሪ ጉግሳ ብቻውን እንደሆነ ልብ ብላለች። እሷም ዝም ብላ ነበር የቆየችው። አየት አደረገችውና ወደ ጉግሳ ተንቀሳቀሰች። አንድ ሌላ ልጅ ግን እየሮጠ መጥቶ ቀደማት። ጉግሳና ልጁ በቅርብ ይተዋወቃሉ። ልጁ ከሰው በፊት ዘሎ የያዘው እጅግ በጣም ሰነፍ የሚባለውን ተማሪ ነበር። አሁን እሱን ለቆ ለምን ወደ ጉግሳ እንደሮጠ ብዙዎቹን ግራ አጋብቷል። ምክንያቱ የገባው አንድ ሰው ብቻ አለ፣ ሁለቱንም በቅርብ የሚያውቅ። ጉግሳ ግን የጠየቀውም የገባውም ነገር አልነበረም። የቤት ስራው የሚቀርብበት ቀን ደረሰና እያንዳንዱ ቡድን እየተነሳ በተራ ማንበብ ጀመረ። ለአንዱ ይጨበጨባል፣ ለሌላው ዝም ይባላል። አንዳንዱ ላይ ደግሞ የዶክተር ድፋባቸው ትችት በተጨማሪ ያጨበጭብበታል። ለሁለቱም መጨብጨብ የለበትም ብሎ የሚተው ቡድንም ነበር። የጉግሳ አጣማጅ ጉግሳን አሳምኖት የመጣው ስራቸውን መጨረሻ ላይ እንዲያቀርቡ ነበር። ሁሉም አቅርቦ እንደጨረሰም ጉግሳን አስቀደመው። እነሱ ለገለጻው የመረጡት ወደ ከተማ ወጣ ብለው ያየዋትን አንዲት ለማኝ ነበር። ጉግሳ ስለ ለማኟ የጻፈውን ገለጻ ማንበብ ጀመረ። ገለጻው ከሌሎች ሁሉ ረዘም ያለ ነበር። ዶክተር ድፋባቸው በመሃል ተደርቦ አንዳንድ ነገር ወርወር ያደርጋል። ተማሪው ይስቃል። ጉግሳም ሳቁ እስኪያቆም በየመሃሉ እያቋረጠ ገለጻውን አንብቦ ጨረሰ። አጨብጭቡለት የሚል ትዕዛዝ ከዶክተር ድፋባቸው በኩል የሚመጣ አይመስልም። ሁለተኛው ልጅ እንዲቀጥል ብቻ ምልክት አሳይቶ ዝም አለ። የጉግሳ አጣማጅ ስለ ለማኟ ያዘጋጀውን ገለጻ አነበበ። ከጉግሳ ጋር ሲወዳደር በጣም አጭር ነበር። ዶክተር ድፋባቸው ፍንድቅድቁ ወጣ። ደመቅ አድርጎ አስጨበጨበለትና ወደ ጉግሳ ዞር አለ። የጉግሳን አቀራረብ ጥንብርኩሱን አውጥቶ ከተቸ በኋላ ወደ ልጁ ተመልሶ ጽሑፉን እንደገና ጮክ ብሎ እንዲያነብ ጠየቀው። ስማ፣ በተለይ ለአንተ ነው የማስደግምልህ። ሁለታችሁም እኩል ያያችኋትን ለማኝ እሱ እንዴት አድርጎ አጠርና ጣፈጥ ባለ ግልጽ ቋንቋ እንደ ሳላት ልብ ብለህ ተከታተል ከማለቱ መምህሩ ልጁ ወዲያው ጀምሮ ወዲያው ጨረሰ። ጉግሳ እምር ብሎ በመነሳት መናገር ሲጀምር ዶክተር ድፋባቸው አቋረጠው። ተማር ነው የምልህ ጌታው፣ መማር ነውር የለውም አለና ወደ ተማሪዎቹ ዘወር ብሎ አይደለም እንዴ ልጆች፣ የትኛውን ስታዳምጡ ነው ለማኟ የታየቻችሁ? እንደ ካሜራ ፍንትው አድርጎ ያሳያችሁ የትኛው ነው? ማየት ሁሉ ማየት አለመሆኑን ከዚህ መማር አለባችሁ። ቃላትን እንደ ካሜራ መጠቀም መቻል ነው እንጂ ጥሩ ጻፊ የሚያሰኘው አጉል ተራቀቅሁ እያሉ መዘብዘብ አይደለም። ዋናው ነገር ደግሞ ከስህተት መማር መቻል ነው የምለው ይገባሃል አይደል? አለና ጉግሳን ፈገግ ብሎ ተመለከተው። ጉግሳ ፈጠን ብሎ ቀበል አደረገው። ያቋርጠው ቢሞክርም አመለጠው። አልገባኝም፣ እንዲገባኝም አልፈልግም። ለእኔ የገባኝና መሆን አለበት ብዬ ማምነው ይሄ አይደለም በፍጹም። እኔ እንዲገባኝ የምፈልገው
ማየት ሁሉ ማየት አለመሆኑን ነው። እሱን አንተም ብለኸዋል። ጥሬውን አልከው እንጂ ትርጉሙ ግን አልገባህም። በእርግጥም በስነ ጥበብ ማየት ሁሉ ማየት መሆን የለበትም ማለት የደራሲ ዓይን ከተራው አስተያየት ረቀቅ ጠለቅ ማለት አለበት ለማለት ነው። በደረቁ ዓይን ግርድፉን ተደርድሮ የሚታየውን ሕይወት ሰርስሮ በመግባት እያንዳንዱ ነገር ከቅርጹ ጀርባ የደበቀውን ድምፅ አነፍንፎ ከዛም እርስ በርሱ በለሆሳስ የሚነጋገረውን ቃል አምጦ የዙሪያውን ኑባሬ ስርዓት እስትንፋስ አዳምጦ በዚህ ቦታ ሕይወት እንዲህ እያለች ነው ብሎ ማለት መቻል ነው። የጥበብ ዓይን ሌላው በደረቁ እያየ የሚያልፈው ሕይወት የሚያሰማውን ድምፅ ከዋይታው፣ ከእልልታው፣ ከስርቅርቅታው ዘንቆ ከቅርጹ ጋር አጣጥሞ በመቀመር ወለላውን ጠለል አድርጎ ማቅረብ አለበት። መጣፈጥ ካለበት ቦታ ላይ ይጣፍጣል፣ መጎምዘዝ አለበት ቦታ ላይ ደግሞ ይጎመዘዛል ወይም ይመራል። ለሚጎነጨው ነፍስ መስጠት ያለበትን ጣዕም እንዲሰጥ ደግሞ የሚቀርብበት ቋንቋ የተገረደፈ የተገመደለ ሳይሆን ማቅበጥ ሲኖርበት የቀበጠ፣ መውጋት ሲኖርበት የሾለ፣ ማቃጠል ሲኖርበት የተንቀለቀለ፣ መነቅነቅ ሲኖርበት የሰለጠ፣ ማስለቀስ ሲኖርበት የሰነፈጠ መሆን አለበት እንጂማ ጉዳያችን የሕይወትን ደረቅ የካሜራ ስዕል ፍለጋ ከሆነማ የጥበብ ዓይን ምን ያደርግልናል? አንባቢው ራሱ የሚያየውን እንዳለ በቃላት ተክተን ለማቅረብማ ምን አደከመን? ለማኟማ ለማኝነት ልመናና የዙሪያዋ ሕይወት የሚያወሩትን የለሆሳስ ሹክሹክታ ለራሳችን አዳምጠን ለሌላው ነፍስ ማስደመጥ ካልቻል የለማኝን ስዕል በደረቁ ለመሳል ከሆነማ ምን አደከመን? የቆሻሻነቷ የጉስቋላነቷ ደረቅ ስልማ ከሀገራችን ሰው አእምሮ እንዴት ይጠፋል? በቀን 1000 ጊዜ አይደል እንዴ ሲመላለስበት የሚውለው? ዶክተር ድፋባቸው እየተቁነጠነጠ ቢያዳምጠውም በየመሃሉ ጣል የሚያደርገው ነገር ግን ነበር። ጉግሳም ልብ እያለው ቢሆንም የለመደው መዝሙር እንጂ አዲስ አልሆነበትም። መጨረሱን ሲያረጋግጥ የማጣጣል ቅላጼ ባለው አኳኋን ደገመለት። ይሄ ሁሉ አጉል መራቀቅ ነው። ደግሞ ሕግጋትን ተከትለህ የታዘዝከውን ሥራ ተባልክ እንጂ እንዳሻ ቀባጥር አልተባልክም። የምትለው ነገር ገሃዱን ዓለም ቁልጭ አድርጎ ማሳየት እስካልቻለ ድረስ ከንቱ መዘላበር ነው። በቃ። ጉግሳም ወዲያው ተከተለው። ሕጉ እኮ ከዚህ በፊት መፍጠር ከተቻለው ሥራ ላይ በመመስረት ትርጉም የሚሰጠውን አካሄድ በመነሻነት የሚያሳይ እንጂ የሥነ ጽሑፍ አቀራረብ ከዚሁ ውጭ ንቅንቅ ሊል አይችልም በማለት ከሰማይ ወርዶ ከፈጠራ መቃብር ላይ የተከረቸመ የብረት አጥር አይደለም። ሕይወትም እያንዳንዱ ትውልድ በራሱ ዘመን እይታ እየበረበራት የምትሄድ እንጂ ትርጉሟ ሁሉ እስከተወሰነ ትውልድ ድረስ ብቻ ተገልጦ እርቃኗን የቀረች ነገር አይደለችም። አካላዊ ኑባሬዋ እንጂ ገሃድ የሕይወት ውስጥ አንጀቷ ገሃድ አይደለም። ገሃድ ናት እያልነው እየተታለል ነው። ከቋጥኝ ወደ ቋጥኝ ብቻ እየዘለን አንጀቷን አልበን ሳናየው እዛ ላይ ነው ይልቅ የራሳችን አለመቻል ገሃድ ሆኖ የቀረው እንዳለ ዶክተር ድፋባቸው ጣልቃ ገባበት። ደሞ ብለህ ነባር ሕግጋትን ላፍርስ ልትል ነዋ። ይልቅ አሁን መራቀቁ ቀርቶብህ ስነ ጽሑፍ ራሱን የቻለ ሳይንስ ነውና ባይሆን መሰረታዊ መርሆቹን እንኳን አውቀህ ለመውጣት ሞክር። የእኛንም ድካም ከንቱ አታስቀረው። እዚህ ላይ ጉግሳም ባለ በሌላ አቅሙ ጮክ ብሎ ጠለፈው። ሕግጋትን ማፍረስ ቀላል አይደለም እንጂ መፍረስ እንዲኖርበት የሚያደርግ ምክንያት ከተገኘ ግን መፍረስ አለበት። ከሕይወት ሕመሟን ሳይሆን ምቾቷን ከሆነ የምንመርጠው ነባር ልማድና ሕግጋት የግድ እየተሻሻለ መሄድ አለበት። ደርቆ የቀረ ወይም የተንሻፈፈ ሕይወት መኖሩ ራሱ ደርቆ የቀረ ወይም የተንሻፈፈ ሕግ መኖር ምልክት ነው። ከጊዜው ጋር እየተሻሻለ መሄድ የነበረበት ስርዓት ወይም ሕግጋት አለ ማለት ነው። ደግሞ ሳይንስነቱንም በጥልቅ ዓይን ካላዩት ነፍስን ፈሪ፣ ፈጠራን ሽባ አድርጎ ያስቀራል። ሳይንስ እኮ ድንጋዩን ድንጋይ ነህ ብሎ አይደለም የሚተወው። የውስጣዊ ንጥረ ነገሩን ባህሪና የለውጥ ስርዓቱን ይመረምረዋል። ካፈሩ፣ ከውሃው፣
ከአየሩ ጋር ያለውን ግንኙነት አብጠርጥሮ ይተነትነዋል። በዛው በቃኝ ብሎ አይተው ደረቅ ሳይንሱን በደረቅ ዓይን እንከተልህ ካልነውማ ራሱም ልብ ወለድም እኮ ውሸት ነው። ምናልባት የጥበብነቱም ሆነ የፈጠራው አቅም ከጥሩ ውሸትነት አያልፍም። እኛም ሰልጥነን ስንወጣ ደረቅ ሚዛናችንን ይዘን በውሸት አቅሙ ብቻ ፋይዳውን ልንለካው ማለት ነው። ውሸት ብቻ ማዳመጥ የሰለቻት ነፍስ ቁጥር እየበዛ ሲመጣ ስነ ጽሑፍም ጥበብነቱ አቆመ ማለት እኮ። ውሸቱን የምንፈልገው የእውነትና ውበትን ቅመም በጥብጠን ለሰው ነፍስ ለማጠጣት ብቻ መሆን አለበት። የጥበብ ፋይዳዋም የሰውን ነፍስ ሕይወት እንዳይገነትርባት፣ የድንቁርና ድርቀት አግርሮ እንዳያስቀራት፣ የሕይወት ንቃቃቷን ሳይሆን ወዟን እንድታጣጥመው ለማድረግ መሆን አለበት። ጥበብ እንደ ብረት በጠጠረ ሕግጋት ውስጥ ተከርችማ ከቀረች ግን ለነፍስ ከንፈር መምጠጫ ሬሳ እንጂ ጥበብም ጥበብ አይደለች። የዝንተ ዓለም ጭንጋፍ እንጂ ፈጠራም ፈጠራ አልሆነች። የእናንተ የጥበብ መቃብር ቆፋሪዎች፣ የፈጠራ ገናዦች ድካም ከንቱ አይቀር ብለን ተከተልናችሁ። እኛም ነገ ፈጣሪዎች ሳንሆን ጉድጓድ የማይጠቅመን ጭንጋፎች ነን። እዚህስ ምን እናደርግ ብለን ተኮለኮል። የእናንተን ሕይወት ሌጣነት እያየች እንዴት አድርጋ የእኛስ ነፍስ የፈጠራ ማኅፀኗ ለም ይሆናል? እንዲያውም እናንተ ሌጣችሁን ከምታዥጎደጉዱብን ምርቃን ጠቢቡ የጥበብን መረቅ አቅምሶ የሚወርድብን እርግማን ይበልጥብናል። የእሱ ቃል ጥሪ ነውና በልክ ይገፈትረናል። የእሱ እርግማን የጥበብ ዛር ነውና ነፍሳችን ያፋፋታል እንጂ እንደናንተው ቃል አረም ሆኖ አያቀነጭራት። ጉግሳ ያን ዕለት መጨረሻ ላይ ለቀቅ አድርጎ ከተናገረው በመቀጠል ዶክተር ድፋባቸው ያለው ነገር ደግሞ ሁሉ ነገሩን እንደ አዲስ ንጦት ነበረ። እንዲያው ደርሶ ሼክስፒር መሆን እያለ ነበር የተዛበተበት። ይኮናል ለምን አይኮንም ብሎ ጉግሳ ጀመር ከማድረጉ እንደገና እያስካካ አቋርጦትም ነበር። ጭራሽ ደግሞ ሼክስፒርንም መሆን ያምራል አልቀረብህም። እሺ እባክህ የእኛ ኢትዮጵያዊ ሼክስፒር እንኳን አንተና በባዶ የምትቀባጥረው የድሮውም ትውልድ ስንትና ስንት ሥራ የሠራው አልሞከረው። እንዲህም አይነት ቅሌት አልወጣውም። ጉግሳ እዚህ ላይ ብድግ ብለዋል። ናር ብሎ እየተናገረ በቀጥታ ያመራው ወደ በሩ ነበረ። የሕይወት ጣራዋን በአፍንጫችሁ ልክ ጥላችሁ ምን ብትጥሩ መጨረሻችሁ ይሄ ነው እያላችሁ አሳድጋችሁንና አቅማችንም በዛው ተቀይዶ ቀረ እንጂ እንኳን በሰው ልጅ የተደረሰበትንና ያልተደረሰበትንም ለመጨበጥ ርቀን መወርወር እንችል ነበር። እናንተ አቅም ስላጣችሁ የሕይወት ጣራዋ በዚህ በእኛ በኩል አጥራ ቀረች እንጂ ሕይወትማ ጣራ አልነበራትም። ቢገፏት የትም ድረስ ልትገፋ እንደምትችል የልቀት ሰማይ ድንበር የሌለው መሆኑን እንኳን የሚያይ አቅም አጥታችሁ አቀርቅራችሁ የጠበቃችሁን አንሶ ደሞ እርባና ቢስ ትውልድ እያላችሁ ትሰድቡናላችሁ። ራሳችሁ ያሳጣችኋትን የሕይወት ጣራ በገጨቻችሁ ቁጥር ወደ እኛ ታፈጣላችሁ። ማን ወለደንና በማን እንውጣ? ማን ነው ማንን መሳደብ የነበረበት? ፍርሃትን ከማን ወረስ ነው? አስመሳይነትን ከማን ተቀላቀል ነው? ከእናንተ አይነቱ ጋር ቀላቅዬ እኔ እንኳን አባቴን በዚህ ጉዳይ አልሰድበውም። እሱ ትንሽነትን አልነገረኝም። እንዲያውም እሱ አምልጠው ያለኝን ትንሽነት የሸሸው መስሎኝ ነው። ይሄው የሕይወት ጣራዋ የባሰ ባጠረበት ቦታ ራሴን ወሽቄ የተገኘሁት። ሕይወት ጣራዋ አጭር በሆነበት ሲኖሩ ትንሽነት እንጂ ትልቅነት ወግ ሊሆን አይችልም። ሽቅብ የመዝለሉም አቅም በዛው ልክ የተመጠነ ነውና። በዚያች ዕለት ጉግሳ ትምህርቱን ጥሎ ለመሄድ ወስኖ ነበር። በኋላ ግን ውሳኔውን አዘገየና ለብቻው ቁጭ እያለ ከራሱ ጋር መሟገት አዘወተረ። የለማኟ ጣጣ ያስነሳው ውዝግብ በሰፊው ተሰምቶ ስለነበርም አንዳንድ የሚግባቡት መምህራን ትምህርቱን ተረጋግቶ እንዲቀጥል ሊመክሩት ሞክረዋል። በእነሱ ትንሽ እየተረጋጋ ቢመጣም ከራሱ ጋር የሚያደርገውን ሙግት ግን አላቋረጠም። ከእነሱ መልካም ቃል ይልቅ የጥቂቶቹ የትውልድ እርግማን ድምፅ ከነቃናው ይሰማዋል። ምንም የማይሆንለት ቦቅቧቃ ትውልድ ይለዋል። የዘርጋው ቢራራ ድምፅ በየሄደበት እየተከተለ
ከራሱ ጋር የሚያደርገውን ሙግት ቆንጠጥ ብሎ ያዘው። ከእንግዲህ እኔ ምንድን ነኝ ማለት ነው? ይሆነኛል ብዬ በተከተልሁት መስመር አንድ ፋይዳ መፍጠር እችላለሁ ወይስ ለእኔ ገና ያልታየኝ የተሻለ ሌላ የህይወት መስመር ይኖራል? ቀስ እያለም ከእስካሁኑ የተለየ አንድ ድምፅ ከውስጤ እየተሰማኝ መጣ ማለት ጀመረ። ድምፁን የሚያሰማኝ ውስጠ ነፍሴ ነው አለ። መስመሬ ብሎ እያሳደደው ያለውን መንገድ ያንተ ነው ብሎ አጸደቀለት። የሚያልመውን ነገር ለማድረግም የጀመረውን ትምህርት መጨረስ የግድ አለመሆኑን ነገረው። ሁሉን ነገር እርግፍ አድርጎ ትቶ መጽሐፍ ብቻ ታየው። መጀመሪያ የምጽፍበት ጉዳይ ምን መሆን አለበት የሚል ጥያቄ ተከተለው። ውስጠ ነፍሴ ያለውን ጠበቅ አድርጎ ያዘው። ቶሎ መልሱን ጠብ አድርግልኝ ብሎ ሙጭጭ አለበት። ቶሎ መለሰለት። መልሱ ግን ወደ መልስ የሚመራ እንጂ ራሱን ችሎ መልስ አልነበረም። በጣም ከሚያምህ ነገር ብትጀምር ይሻላል ነበር ያለው። የሚያመውን ነገር ለመጨበጥ ብዙም ማማጥ አልነበረበትም። ልቡ አግቶት የቆየው የህመም ሁከት በሽቅድምድም ተንጋጋበት። በወቅቧቃ ሁላ ምንም የሚሆንለት ነገር የሌለ ከሬጅለስ ትውልድ እያለ ብቅ ያለው ዘርጋው ቢራራ ዘወር ሳይል ከፍ ዝቅ አድርጎ እያየው ሌላው ተከተለ። አጉል አትራቀቅ፣ አልቀረብህም፣ የእኛ ሼክስፒር፣ የኢትዮጵያዊ ሼክስፒር እያለ ዶክተር ድፋባቸው ሲዘባበትበት ተማሪው ተደርቦ ሲያስካካበት ታወሰው። ጉግሳ ጥያቄው ተመለሰለት። ከዚህ በላይ ህመም የለም ብሎ ተነሳ። ይሄም ትውልድ የሚሳካለት ነገር ሊኖር እንደሚችል የሚያሳይ መጽሐፍ ለመጻፍ ማሰብ ጀመረ። ሐሳቦቹን በወረቀት ላይ ኮለኮለ። መልሶ ሲያነባቸው ግን ሌላ የማስጠንቀቂያ ጋጋታ ልቡ አሽጎደጎደበት። የገባበትን አባዜ አይተው ከሰጉለት ጓደኞቹ ከማይግባቡትም ከሚግባቡትም መምህራኖቹ የሰማውን አገር ከሚለውም በስድብም በምክርም መልስ የቀረበለትን የቀላቀለ ነበር። ምናብህ አይታይም፣ ሐሳብህ በፍጹም አይጨበጥም። የጻፍከውን ብትጽፍ የሚገባው ሰው ሊኖር አይችልም። ቋንቋና ፍልስፍና እንኳን ከአፍ እስከ ገደፍ ነበር። ግን ምን ዋጋ አለው? እኛ ሀገር አይፈለግም። የእኛ ሕዝብ የሚያስፈነድቅ ወይም የሚያስለቅስ ነገር እንጂ አእምሮን የሚያሰራ ነገር አይመቸውም። አንተ ለራስህ የተለየ ግምት ስለሰጠኸው ነው እንጂ የምትጽፈውን የሚያደንቅልህ አንባቢ ማግኘትህን እጠራጠራለሁ። አንተ ስለመሰለ ነው እንጂ ለሌላው ተራ ዝብዝብ ቢሆንበትስ ምን ታውቃለህ? ትምህርትን እንዳያዘናጋ ልብ እያልክ የእኛ ሀገር ሰው ያነብልኛል መስሎ ከትምህርትህ አጓጉል ትቀርና ኋላ ችግር ነው። አንተ ማነህና ነው ከሰው የተለየ ነገር ልትል ትችላለህ? ጭራሽ ባልተለመደ አገላለጽህ ሰው ታስበረግግ ይሆናል እንጂ ደግሞ የዛሬ ድርሰት ድሮ ቀረ፣ ድሮ ተጻፈ፣ ተነበበ፣ በቃ ካልህ ሞክረው። ግን ደግሞ ያበሻ ደራሲ ምን ቢራቀቅ ከልኮ ያልፍ። እነዚህ ሁሉ የሂሳብ ሰንጠረዥ ላይ እንደተደረደሩ ቁጥሮች አንድ ላይ ደምራቸው። ውጤቱ አንድ ቃል ብቻ ነው፣ አይቻልም ይላል ጮክ ብሎ። ይቻላል ሲል መለሰለት ጉግሳ ከሱ በላይ በደመቀ ዜማ ጮክ ብሎ። የምጽፈው መጽሐፍ ስለዚሁ ስለ ራሱ መሆን አለበት። ራሱን ያይቻልም ድንጋጌውን ግትልትል መመነቃቀር መቻል አለበት። የልክ ቶኗ ለማይበርድ ነፍስ ያይቻልም ክምር የመቻል ሚዛኗ ማስተካከያ ነው። መሰነቅ ያለባትን ብርታት መቀመር ያለባትን ቅመም ይነግራታልና የልክ ቶኗ ለማይበርድ ነፍስ ያይቻልም ጩኸት ጭራሽ የመቻል ሰርጓን ያደምቀዋል እንጂ አያስደነብራትም አለ ለራሱ። የአባቱ ቃል ተከተለው። የእኔ ልጅ የሚያቅት ነገር የለም፣ እንዲህ ብለህ ትንሽ ነገር አታስብ። ጉግሳ የሐርቡ ልጅ የመቻል ሚዛኑን በልቡ አስተካክሎ ተነሳ። ጉግሳ መጽሐፍ ልጀምር ሲል ለጊዜው እንቅፋት እንዳይሆኑበት ፊት ነስቷቸው ከነበሩት ችግሮች ውስጥ አንዱን መጋፈጥ የግድ ሆነበት። ዩኒቨርሲቲ ተቀምጦ መጻፍ አይችልም። መጻፍ ካለበት መማር የለበትም።
መማር ከሌለበት ዩኒቨርሲቲውን ለቆ መውጣት አለበት። ሆድ የሚሉት ነገር ደግሞ እኔስ አለው። መጠለያ የሚሉትም እንዲሁ። ሥራ ስለመያዝ ማሰብ የተፉትን መላስ ሆኖ ታየው። ውስጠ ነፍሱን እንደገና ውለጅኝ አላት። አሁንም በቀጥታ መልስ ያልሆነ መልስ ተነፈሰችለት። አንድ ነገር ሲቻል አንድ የማይቻል ነገር አለ። የመጨረሻው የመቻል ሚዛን ንጠት እዚህ ላይ ነው። በንጠቱ ዥዋዥዌ ላይ እየተጫወት ሳትፈናጠር ካለፍ ብቻ ነው ወደ መቻል ክልል የምትገባው አለችው። ጉግሳ እንደ አዲስ የዩኒቨርሲቲ ተማሪ ከሆነ በኋላ የሚጠይቀው የሥጋ ዘመድ አልነበረውም። አብረውት ያላደገ አንድ የእናቱ ልጅ አንድ ጊዜ ብቻ ከውጭ አገር መጥቶ አይቶታል። በሥራ ዓለም እያለ ያፈራው የቅርብ ጓደኛው ገሬ ግን አሁንም በቅርብ ይጠይቀዋል። እሱም የማታ ትምህርቱን የሚከታተለው እዚሁ ግቢ ስለሆነ ቢያንስ በሳምንት አንድ ቀን ይገናኛሉ። አንዳንድ ጊዜም ይዞት ይወጣል። ሰሞኑን የጀመረውን አባዜ ገሬም አሳምሮ ያውቃል። አሁንም እንደ ወትሮ አበጀህ እያለው ነበር። መጽሐፍ ለመጽሐፍ ስለመወሰኑና ስለ መጽሐፍ ይዘት እንጂ መጨረሻ ላይ የገባበትን ዩኒቨርሲቲውን ለቆ የመውጣት ውጥረት ግን አያውቅም። ገልጾ ቢነግረው ከእኔ ጋር መኖር አለብህ እንደሚለው እርግጠኛ ስለሆነ ጉግሳም አውቆ ደብቆታል። የማንም ጥገኛ መሆን አልፈልግም ባይ ነው። ጉግሳ በዚህ አጣብቂኝ ውስጥ እየተንገላታ ሲዋትት ነበረ። ከወዲያ ወዲህ ሲላተምበት የቆየው ባህር ባላሰበው ማዕበል መናጥ የጀመረው። ወዴት ለቆት እንደሚሄድ መልስ ፈልጎ ሳያገኝ የአዲስ አበባ ዩኒቨርሲቲ ባልገመተው ሁኔታ በተማሪዎች ንቅናቄ መታመስ ጀመረ። ከቀን ቀን እየተጋጋለ መምጣት የያዘው ስብሰባ የእሱንም ቀልብ ቀጨም አደረገው። እሱም በደመ ነፍስ እየዘለለ ነበረ ማዕበሉን የተቀላቀለው። እንቅስቃሴው እንዲህ እንዳሁኑ ሳይብስበት ጉግሳ 1-3 ስብሰባዎች ላይ እንደተካፈለ ከገሬ ጋር ተገናኙና ይዞት ወጣ። ስለ ተማሪው ንቅናቄ አንስተው ማውራት ጀመሩ። ጉግሳ ከተማሪው ጋር የጀመረው ጭቅጭቅ እንደተስማማው ሲገልጽለት ገሬም አልተቃወመውም። ድሮውንም እኔ የፈለኩት ይሄንን ትውልድ ከዛም የኢትዮጵያን ሕዝብ አንድ መድረክ ላይ አግኝቼ አንድ ነገር ለማለት ነበር። ለማለት የምፈልገውን ነገር ሁሉ በአንድ ላይ ለሁሉም ማቅረብ የምችልበት ብቸኛ ዘዴ ደግሞ አንድ መጽሐፍ ጽፎ ወርወር ማድረግ ነው። እሱ አሁንም አይቀርም፣ በቅርብ ጊዜ አደርገዋለሁ። አሁን ግን የተፈጠረልኝን ያልታሰበ መድረክ በመጠቀም ተልኮዬን በአንደበቴ ጀምረዋለሁ። ሞት ነው፣ እርባና የለሽ ነው የሚባልለትን ትውልድ ሞት አይደለህም፣ እርባና አለ፣ ብዙ ማድረግ የምትችለው ነገር አለ፣ ነፍስን አንቀሳቅሳት ብዬ ሸንቆጥ አድርገዋለሁ። በኋላ ደግሞ ቁጭ ብዬ ጽፈዋለሁ። እንዲያውም ስለ ዋና ንጠት አቅምና ስልት ለመመስከር በማዕበል ውስጥ ዋኝቶ ከማለፍ የተሻለ አጋጣሚ አይኖርም እና አሁን ተልኮ ተጀምሯል ማለት ነው እያለ ነበረ ጉግሳ በስሜት እየተናጠ የገለጸለት። ነገሩ ጥሩ ነው፣ ግን ጉዳዩ ዞሮ ዞሮ የፖለቲካ እንቅስቃሴ ስለሆነ ስለ ራስህ ደህንነትም ጠንቀቅ ማለት ያስፈልጋል እንጂ ትውልድ ውስጥ በእርግጥም ሸንቆጥ አድርጎ የሚቀሰቅስ ጅራፍ ያስፈልገዋል ካለ በኋላ ገሬ ለጥንቃቄ ያህል ወደ እሱ ቤት እየመጣ እንዲያድር ይነግረዋል። የጉግሳ አባዜ ግን ስለ ደህንነቱ የሚያሳስብ ፋታ አልነበረውም። በዛው ወጥተው ሲጠጡ አመሹ። ተሳክረው ወደ ቤት እንደተመለሱ ገሬ እንደገና ጨዋታውን አነሳው እና ተልኮውን ስም እናውጣለት ብሎ ነበር ጥቂት ሲጫወቱ እንደቆዩ። አዎ እባክህ ጥሩ ሐሳብ ነው ያመጣኸው። ዋናውን ተልኮዬን መግለጽ የሚችል ቃል ማግኘት ከቻልሁ ለመጻፌም ርዕስ አገኘው ማለት ነው። እስካሁን ግን ለምን አላሰብኩበትም እንዳለ ጉግሳ በሐሳቡ ውስጥ ጭልጥ ብሎ ቀረ። ሞቅታም በጣም ተጭኖት ነበር። ለምን ባጭሩ ልምጭ ወይም በትር አትለው? ተልኮው የትውልዱን ነፍስ ሸንቆጥ አድርጎ ከተኛበት ለመቀስቀስ ነው አይደል? አለ ገሬም ትንሽ ሲያስብ ከቆየ በኋላ። ጉግሳ ቤት ከገባ በኋላ ያገኘውን ውስኪ እንደ አዲስ ግብግብ ገጥሞታል።
አፉ ጎተት እያለ መለሰለት። አዎ ተልእኮ ባጭሩ ትውልዱን ወይም የኢትዮጵያን ሕዝብ እንዳለ አንድ የተረሳ ነገር ለማስታወስ ነው። እያንዳንዱ ሰው የመሆኑን እውነት እንደ አዲስ እንዲያስታውስ፣ ሰው የሚያስብለው ልዩ ጌጥ አንጎሉ መሆኑን እሱን ቢጠቀም እያንዳንዱ ተፈጥሮ የሸለመችውን የራሱን ልዩ ስጦታ ማግኘት ችሎ ራሱን በመሆን በትውልድና በአገር ላይ የተመቸው የህይወት መንሻፈፍ ሊስተካከል እንደሚችል መንገድ ነው። ከዛም ዓይንህን ገለጥ፣ ክንድህን ነቅነቅ አድርገህ ከአፍንጫ ስር የተደፋውን የህይወት ጣራ ነቅነቅ አድርገው፣ ሰማዩ ወለል ብሎ ይታያል ካለ በኋላ ጉግሳ ትንሽ ዝም ብሎ ቆይቶ ሲጋራውን ደፍጥጦ እየዘለለ ተነሳ። አው እንዲያውም ቃሏን ራሷን አገኟት። ተልእኮ ሚክሎል ይቀጥላል አለ። ገሬም ቃሉን እንዲደግምለት የጠየቀው ወዲያው ነበር። ሚክሎል አለው ጉግሳም ፈጠን ብሎ። ምን ማለት ነው? ሚክሎል ምንጩ ዕብራይስጥ የሆነ የግዕዝ ቃል ነው። ሚክሎል ማለት የክብር ልብስ፣ ፍጹም ጌጥ፣ ፍጹም ሽልማት፣ ፍጹማዊነት ማለት ነው። በቃ ዘመቻ፣ አዎ ተልእኮ ሚክሎል ተጀምሯል። ለነገሩ ጥሩ ቃል ነው ያገኘው፣ ግን ቃሉ ስላልተለመደ አይያዝም። አዎ የሚክሎል ዓላማ የራሱ ባልተለመደ መንገድ ያልተለመደን የተረሳን ግን ቢለመድ የበለጠ የሚመችን መንገድ ማስለመድ ነው። በዛውም ጣራውን ለመነቅነቅ ነው። የተለመደውንም ማስራት አየነው። ሁሉም አይቻልም ብቻ ነው የሚለው። ሰው የራሱን ሰው መሆን አላስታወሰም። አንጎሉን አላቅህም ካለማ እንዳለ ነበር። ጉግሳን ስርቅታ ያጣደፈው። እኔ ግን ለራሴ ይሄንን ቅዱስ ተልእኮ በራሴ ስም እጠራዋለሁ። ልምጭ እያልሁ በልቤ ይዘዋለሁ። አንተም በራስ መንገድ ጥራው። ግን ስም የወጣለት ነገር አደጋም ስለሚኖረው በልብ ብቻ ያዘው። ከተልእኮው እንጂ አሁን ከስሙ ጉዳይ የለንም ነበር ገሬ ቀበል አድርጎ ያለው። እሱም አልሰማውም እንጂ። ጉግሳና ገሬ ከዛች ምሽት በኋላ በዛው ሰሞን አንድ ቀን ብቻ እንደተገናኙ ተጠፋፍተው ቀሩ። አሁን 1 ወር አልፏቸዋል። ጉግሳም ግለቱ እየደመቀ የሄደው ስብሰባ ተመችቶታል። ዩኒቨርሲቲውን እንደ ወትሮ ቋሚ ቤቱ አድርጎታል። ትምህርቱም ቀርቶለታል። 6 ኪሎ ግቢ ውስጥ የተካሄደ ስብሰባ ሁሉ አያመልጠውም። ስብሰባው በራሱ መንገድ ይሄዳል። እሱም እስከ ዛሬ ከራሱ ጋር ሲሞግት የቋጠረውን ሁሉ በየተነሳው ሐሳብ ሰበብ ይዘረግፈዋል። የዘረገፈውን ሁሉ መልሶ እየቋጠረ ወደፊት ላሰበው ፋይዳ እያስቀመጠው ስለመሆኑ ግን ማሰቢያ ፋታ ያጣ ይመስላል። ያን ዕለት ምሽት በሞቅታ ለተልእኮው ስም የሰጠው መሆኑን ራሱን ረስቶታል። ሚክሎል የሚለውን ቃል አስታውሶት አያውቅም። ተልእኮዬ ያለውን ሁሉ ዝም ብሎ ይኖረዋል እንጂ በተልእኮነቱ የሚያይበት ትንፋሽም አጥቷል። ከአንዱ ወደ ሌላው ስብሰባ መወርወር፣ መናገር ብቻ። በኋለኞቹ ስብሰባዎች ላይ ጉግሳ የዘረገፈውን ሁሉ ልቅም እያደረገ የቋጠረለት አንድ ከረጢት ግን አለ። የነ ኮሎኔል አድነው ባልቻ የስለላ ከረጢት ለራሱ ፋይዳ ይፈልገዋል። ጉግሳም በየስብሰባው ማብቂያ ወደ ጽዶቹ ሽጉጥ እያለ ውስጠ ነፍሴ ከሚለው ባህር እንደ አዲስ መቅዳት ይጀምራል። አንድ ሌላ እግር ደግሞ ኮቴውን አጥፍቶ ከጉግሳ ጀርባ ያደባል። እነ ሻለቃ አስታጥቄ የመረጡለት ጓደኛ አመቺ ቦታ እስኪያገኝ ይከታተለዋል። የወያኔ አባል ነው ብለው ካመኑበት ገብረ ሕይወት ከሚባለው ጋር ግንኙነት የነበረው መሆኑን አረጋግጦ ለተረኛው አውሬ እስኪያቀብለው ቋምጧል። አድማጮች፣ የዛሬው ትረካ እዚህ ላይ አበቃ። ቀጣዩ ክፍል በቀጣይ ይቀርባል። አመሰግናለሁ።